እነዚህን እረፍት አልባ እንቅስቃሴዎች ከቅርብ ጊዜ ወዲህ በአዲስ አበባ መመልከት የተለመደ ሆኗል። ምክንያቱ ደግሞ አዲስ አበባ የልማት ባህር ውስጥ ነችና በኮሪደርና መልሶ ማልማት ስራው። በዚህ የልማት ስራ አዲስ አበባ የዘመናት ጥያቄዎቿ እየተመለሱ ነው። ያረጁና ለኑሮ የማይመቹ ከተማዋን ከደረጃ በታች አድርገዋት የነበሩ አካባቢዎች የጉስቁልና ታሪካቸውን እየለወጡ አዲስ ህይወት ጀምረዋል። ልማቱ ሰፍቶ አንደኛውን ዙር በስኬት ዘግቶ ሁለተኛውን ምዕራፍ ሲጀምር ደግሞ ባያያዝ ምክንያት ሞተው የነበሩት ወንዞቿ በስፋት የመልማት ተራው የነሱ ሆነ። ለምሳሌ ይሄ የግንፍሌ ወንዝ ነው። ህይወት አልባ ኑሮን ሲገፉ የነበሩትን የአዲስ አበባ ወንዞች በዚህ መልኩ ህይወት እየሰጠ ከቆሻሻ መጣያነት ወደ መዝናኛነት የቀየረው የወንዝ ዳርቻ ልማት ግንፍሌንም የጎብኚዎች መዳረሻ ሊያደርግ እየሮጠ ነው። ከቆሻሻቸው የተነሳ ወንዞች አካባቢ ነው ለማለፍ ይከብዳል። በተለይ ይሄ መጸዳጃም ነበር። በዛ ጥሩ እንዳልሆነ በጣም የሚታወቀው በጣም ይሸተናል። አዎ በእንደው በስፋት ማለፍ ይሄ አካባቢ እንደ ቆሻሻ በብዛት እና ይባላል። ይሄኛውም የግንፍሌ ሌላኛው ገጽ ነው። እንዲህ ቆሞ መመልከት ብቻ ልዩ ነገርን ቢፈጥርም ወደ ውስጥ መዝለቁ ያጓጓል። ይሄ ልማት በውስጡ በርካታ ነገሮችን ይዟል። ስራው ገና ባይጠናቀቅም አረንጓዴ ስፍራዎቹ በጥንቃቄ ተዘጋጅተዋል። መሰረተ ልማቱ፣ መብራቶቹ፣ የተለያዩ ሀገር በቀል ዛፎቹ ለአይን ማረፊያ ከመሆን አልፈው አረፍ ለማለት የሚጋብዙ ናቸው። መለስተኛ ሜዳው ያሻውን የሚያገኙበት ዘመናዊ ካፍቴሪያው ቅንጡ በሆነ መንገድ እየተገነቡ የግንፍሌና አካባቢውን የወንዝ ዳርቻን ልዩ አማራጭ አድርገውታል። ይሄ በጣም የሚገርም እይታ ነው የሚኖረው። በጣም ማለት ነው በጣም ትልቅ ቦታ ነው እውነት ለመናገር ማለት ነው። የፈሰሰበት ገንዘብም እንዲሁ ለየት የሚያደርገው ከሌላው አካባቢ እኚ እንትኖቹ ማስኖሪ ግንባታዎቹ ካስኬድ እያደረጉ ነው የሚወጡት። እንደዚህ ሙሉ ተገንብቶ ልሙጥ አይደለም የሆነው። ከተፈጥሮን የጠበቀ የተወሰነ ተኪዶ ትሪም እየተደረገ የተወሰነ ትሪም እየተደረገ ነው የመጣው። ይሄኛው ደግሞ ሌላኛው የወንዝ ዳርቻ ልማት ነው። የአፍንጮ በር ድልድይ እዚህ ከእንጦጦ እየተንደረደረ የሚመጣው ወንዝ ያልፍበታልና ከላይ ኩልል ብሎ ሲመጣ እንዲህ ተውቦ ሊቀበለው በአዲስ መልክና ለአዲስ አበባ ልዩና አዲስ በሆነ መንገድ እየተገነባ ነው። እዚህ ሀብትና ጉልበት እየፈሰሰ ነው። አሁን እዛ ጋር ያያችሁት ስላብ ይደረጋል። ፓርቲሽን አለው በጌጣጌጥ ድንጋይና መስታወት ተቀላቅሎ ነው የሚሰራው። ጌጣጌጥ ድንጋዮች አሉ፣ መስታወት አለ። እነሱ ሚክስ አድርገን ነው ሞርዝ ወንዞቹ ላይ መስታወቶች ይደረጋሉ፣ ግን ከጌጣጌጥ ድንጋይ ጋር ተቀላቅለው ሚክስድ ሆኖ ነው የሚሰራው። እንዲያምር ተደርጎ የአፍንጮ በርን ድልድይ ይዘው ቁልቁል ይወረዱ እንደሆን አይኑና ቀልቡ በሌላ ተአምረኛ ልማት ይሸነፋሉ። ይህኛው በታሪካዊው የልዑል ራስ መኮንን ምንጭና ሰባ ደረጃ ላይ እየለማ ያለው ዘመናዊው የመዝናኛ ስፍራ ነው። ያው ሰላም ነው አባቴ። እግዚአብሔር እንዴት ነው? ሁሉ ሰላም ነው? ደህና ናችሁ? ያችሁት እያለን በጣም ደስ የሚል ነው። አስደናቂ ነው። መንገዱ መስፋቱ ራሱ ያስገርማል። ውብ የሆነ ከተማ እየተሰራ ነው። እዚህ ደግሞ መናፈሻዎች እጅግ የሚያማምሩ ናቸው። ካፌ ናቸው፣ ካፌ ናቸው። እርግጠኛ ነኝ ከ6 ወር በኋላ መተን እዚህ እንዝናናለን። ስራው በልዩ ሁኔታ ታሪክን አዋህዶ ታይቶ የማይጠገብ ሆኖ ተገንብቷል። ከዚህ እንዲህ ሲመለከቱትም የወንዝ ልማቱ ተናቦ የራስ መኮንን ድልድይን አስውቦ
ጉዞን በቀዳሚነት ወደ ለማው የሪ በከንቱ የወንዝ ዳርቻ አድርጓል። እንግዲህ አዲስ አበባ ያስጀመረችው የኮሪደርና የመልሶ ማልማት ስራ ከተማን እያስዋበ መጪው ትውልድ የሚኮራበትን ታሪክ እየጻፈ ነው የምንለው በምክንያት ነው።